አምነን እና ብሌን ከባድ ጠብ ተጣሉ። በእናት ዛህራ ምክንያት ሜርሲ እቅዷ ተሳካላት። ሴቶቹ ደነገጡ። ብሌን አቶ አምነንን እውነት በጣም አፍሬብሃለሁ። እንዴት ነው እናት ዘህር እኮ ሲሆን እናትህ ባይሆንም እንኳ አያትህ የምትሆን ሴትዮ ነች እና እንዴት ብትደፍር ነው ከኖረችበትና ስትሰራበት ከነበረችበት ቤት የምታስወጣት ብላ እምቢ ዘራፍ አለች። ብሌን ትሰሚኛለሽ ብሌን፣ አንቺን ማስቀየም አልፈልግም፣ እባክሽ አርፈሽ ተቀመጪ እያለ ቢለምናትም እንኳ በቃ አምነን ከዚህ በላይ ልልህ አልችልም። የእውነት አንተ ማፈሪያ ናት። እናትህ እንኳን አንተን ያላየች እንዴት እናት ዛህራን ከኖረችበት ቤት ታስወጣታለህ ብላ አለችው። ብሌን የእውነቴን ነው ምልሽ፣ በእጅ ስበብ ትሆኛለሽ፣ እባክሽ ልለምንሽ እያለ ቢያባብላትም እንኳ ብሌን ግን ልክ ልኩን ነገረችው። ትሰማኛለህ? ከዚህ ቤት ብትወጣ እኮ እጇን ስመው የሚቀበሏት በጣም ብዙ ሺህ ህዝብ አለ። አንተ ግን ገና ለገና ቁራሽ እንጀራ በላችብኝ ብለህ ነው ይህ ሁሉ ዝርፊያና ይህ ሁሉ ንግግር? አክስትህ እንደማቷሽ በምን እርግጠኛ ነህ ብላ አለች። ሜርሲ ቆይ አንቺ ደግሞ ማነሽ? የአይጥ ምስክር ድንቢጥ የሚባለው ነገር ትሰሚኛለሽ? የወንድሜ ልጅ ዋሽቶና አስመስሎ መኖር አይችልበትም ብላ አለች። በጣም ይገርማል። ለነገሩ ልክ ነሽ። ምክንያቱም ያው እንግዲህ አቶ አምነን ሁሉንም ነገር በግልጽ እንደተነገረው ነው የሚረዳው። እንዳንቺ አስመሳይና ቀጣፊ ግን ከየት እንደመጣሽ አናውቅም ብላ አለቻት። ብሌን ስነ ስርዓትሽን ያዢ እባክሽ፣ አክስቴን አትናገሪያት ብሎ አላት። በቃ አቶ አምነን ትሰማኛለህ? ሲጀመር እኔ ለአንተ ያለኝ ክብር ዝቅ ብሏል። በጣም የምታሳፍር አረመኔና ጨካኝ ሰውዬ እንደሆንክ ተረድቻለሁኝ። ስለዚህ ምንም አይመስለኝም። እናት ዛህራ ጋር ደግሞ እኔ ራሴ አብሬ ነው የሚሄደው ብላ አለች። ትሰሚኛለሽ? ማን ፈቀደልሽና ነው የምትሄጂው? ከዚህ በኋላ የክችኑን ሙሉ ለሙሉ የምትቆጣጠሪው አንቺ ነሽ ብሎ አላት። በፍጹም አላደርገውም። ዘነጋህ እንዴ? እኔ እኮ ያኔ ለመጣሁት ለትዳር ምርጫ እንጂ ለቤት ሰራተኝነት አይደለም። ወይስ ደግሞ ብሌን መሄጃ የላትም ቤተሰብ የላትም ብሎ የነገረህ ሰው አለ ወይ ብላ ከስር እስከ ማሰሪያው እስከ ስንድዱ ድረስ ተናገረች። እባክሽ እባክሽ ብሌን እያለ ቢለምናትም እንኳ በቃ አቶ አምነን ይልቁንስ ይህ ሁሉ የምትመኘው ሀብትና ንብረትህ የምትኮራበት ሀብትና ንብረትህ በፍጹም ላንተ አይሆንም። ምክንያቱም ምናልባት በቅጽበት ሊፈራረስ ይችላል እና ይህ ሁሉ ነገር ሀብትና ንብረት ስላለህ የፈለግከውን ሰራተኛ አስወጥተህ የፈለግከውን ሰራተኛ እንደምታስገባ ስለምትረዳ ነው አይደል? ግን ደግሞ ሰው ከሰው በፍጹም ይለያያል። እናት ዛህራ እኮ እናትህ በሞተችበት ሰዓት አሁን ድረስ ራሱ ሀዘን አልወጣላትም። ምን በላ ምን ጠጣ እያለች የምትጨነቅልህን እናት አንተ ግን ዛሬ በአንዲት ንግግር አስወጣሃት። የሰው ልጅ እኮ ይሳሳታል፣ ፍጹም አይደለም። እስኪ ንገረኝ፣ ስራ ሰርተህ ውለህ እንኳ ስትመጣ ጀሪ ምንድን ነው የምትላት? ያልሆነ ነገር ትናገራታለህ አይደል? ምክንያቱም እናት ዛህራ ምናልባት ደክሟት ተናግራት ሊሆን ይችላል፣ ግን ደግሞ የራሱ ጉዳይ ብላ አለችው። ሞርዚና ትክክል ናት ብሌን፣ እዚህ ላይ እኔም እደግፋታለሁ። እባክህ የእህቴ ልጅ እባክህን እንደው የእውነት እንድናት የምታከብረኝና የምትወደኝ ከሆነ ይህችን ሴትዮ በስተርጅና አታስወጣት ብላ አለች። እማዬ እባክሽን በቃሽ፣ ከዚህ በላይ እንድትገፋፊኝ አልፈቅድም። ምክንያቱም እሷ እኮ ያስወጣችው አክስቴን ነው። አክስቴ ደግሞ ልክ እንደ እናቴ ምትክ ለመሆን እየሞከረች ነው። ታዲያ የእውነት እንዴት ብላ ትዋሻለች? እኔ ግን አላቅም። የእውነት እዚህ ቤት ለአንተ ስለምታስብ ይመስልሃል የተቀመጠችው እንዴ? ምን ማለት ነው ደግሞ? ይህ ምን አይነት ጥርጣሬ ነው? አክስቴ እባክሽን አሁንማ እየስልሽ ቆይቼ አሁን አክስቴ እንድልሽ በፍጹም አትጠብቂ። ምክንያቱም እኔ አምነን ነኝ። አንድ ጊዜ ሰውን ከወደድኩ ወደድኩ፣ ከጠላው ደግሞ ጠላሁ ነው ብሎ አላት።
እንደዛ ከሆነማ ጥሩ፣ አንተ የፈለግከውን ነገር አድርግ ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ ከልብ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። እና ሙስጠፋ በከባዱ ተያያዙ። ትሰማኛለህ? አሁን ምንም የምሰጥ ገንዘብ የለኝም፣ ከህይወቴም ሆነ ከኔም እንድትወጣ እፈልጋለሁ ብለህ አለችው። ትሰሚኛለሽ? እንደዚህ እንደ ዋዛ ካንቺ ህይወት የምወጣ ይመስልሻል እንዴ? በፍጹም። እኔ እኮ ሙስጠፋ ነኝ። የምትፈልጊውን ነገር በሙሉ አድርጌልሽና ሰጥቼሽ ነበረ። የኔም ፍቅር ረግጠሽ ግን አቶ አምነን ጋር መተሽለ። ስለዚህ ከዚህ በኋላ እያንዳንዱ ነገር ለእኔ ትሰጭኛለሽ፣ መጀመሪያ ከ500,000 ብሩ ትጀምሪያለሽ ብሎ አላት። ሜርሲ ጀግናት፣ በጣም ይገርማል። ለካ ጄሪ ያልመሰለባት ቀጣፊና አረመኔ ሴት ናት። ይህ ማለት ለወንድሜ ልጅ በፍጹም እንደማትጠቅመው ማረጋገጥ አለብኝ። ይህንን ነገር ግን የሆነ ሰው ሊረዳኝ ይገባል ብላ ዝም ብላም በውስጧ ያዘችው። ወይ ጉድ! ለካ ጄሪ እንደዚህ አይነት ሾካካ ሴት ናት እንዴ እያለች ስድቧንም ቀጠለችበት። በሌላ በኩል ትሰማኛለህ? መስጠቱን እሰጥሃለሁ፣ ግን ደግሞ ድጋሜ አጠገቤ እንድትደርስ አልፈልግም ብላ አለችው። ሙስጠፋ ጀግናው፣ እኔ እስከፈለግኩኝ ድረስ እኔ እንደፈለግኩ አድርጌ እጠቀምብሻለሁ፣ ስጠግብና ሳልፈልግ ስቀር ግን ሙስጠፋ ጋር ሂዳ እንዴት ነህ ሙስጠፋ? በጣም ይገርማል፣ ስምህ እንኳ ያምራል፣ ስምህን መልአክ ያወጣዋል ይባላል። ከጀሪ ጋር ያለህ ግንኙነት ምንድን ነው? የት ናት የምታውቅህ? ብላ አለችው። እኔ የትም አላውቃትም ሜርሲ፣ ተሳስተሽ ነው የሚሆነው ብሎ አላት። ቱን እንኳ አልተሳሳትኩም ሙስጠፋ፣ ምክንያቱም ስታወሩ የነበረውን በሙሉ ሰምቻለሁ ብላ አለችው። ምንድን ነው የሰማሽው? በተሳሳተ መንገድ ነው ብሎ አላት። አይ ታዲያ ይሄንን ሁላ ለምንድን ነው ሂጄ ለወንድሜ ልጅ ለአምነን የማልነግረው? ማለቴ ከዛም በኋላ እውነት ነው ውሸት ነው የሚለውን ከሱ ብናረጋግጥ አይሻልም እንዴ? ቆይ አንተ እሷን መቼና እንዴት አውቀ ነው ይህን ሁሉ ሀብትና ንብረት የወሰደችብህ? ብላ አለችው። ይገርማል። ወይ ወሬ ስታዳምጭ ነበር እንዴ? አይ ሳዳምጥ አልነበረም፣ ግን ደግሞ ጀሪ ይህን 2 ቀን ተቀይራብኝ ከሰራተኞቹ ጋር ስታፌዝብኝና ስትጫወትብኝ ነበር። እኔ ደግሞ እንደ ጓደኛ ቀርቢያት የወንድሜ ልጅ ያዳዳርኳት እኔ ነበርኩኝ። ከብሌንና ከሴፈን መርጬ እሷን አጋባኋት። ግን ደግሞ የኔ ትልቁ ስህተቴ እሱ ነበረ ብላ አለች። እንደዛ ከሆነ በጣም ጥሩ፣ አሁን እኔ ምንም አይመለከተኝም ብሎ ሲላት፣ እንደዛ ከሆነ ሂጄ ሁሉንም ነገር እናገራለሁኝ ብላ አለችው። ኧረ እባክሽ፣ አዎ መናገር ያለብኝን ነገር በሙሉ እናገራለሁ። ከዛ በፊት እኔ ጋር ትስማማለሁኝ ብላ አለችው። ምንድን ነው የምስማማው? እያንዳንዱ ነገር አብረን እናደርጋለን፣ ጀሪንና አምነንን እናፋታለን ብላ አለችው። መቼም አዲሱ ልጅ ያንተ ነው እንጂ የአምነን አይመስለኝም። ምክንያቱም ለመጀመሪያ ጊዜ ሲያድሩ እኔ በደንብ አድርጌ ሁለቱንም መጠጥ አጣጥቻቸው ነበር እና ምንም ነገር እንዳልተፈጠረ እርግጠኛ ነኝ። ግን ደግሞ እሷ ምናልባት ያንተን ልጅ ይሆናል ነፍሰ ጡር ነኝ ብላ የተናገረችው ሀብትና ንብረቱን ለመውረስ ብላ አለችው። ሙስጠፋ በጣም ደነገጠ እና የእውነት የልጅ አባት ልሆን ነው እንደዚህ ዛሬ በጥፊ የመታዋትና ያዋረድኳት የልጅን እናት ነው ወይ ብሎ ሲላት፣ ተረጋጋ፣ ያንተ ይሁን አይሁን አልታወቅም፣ እኔ ያልኩህ ግምቴን ነው። እሺ ሙስጠፋ፣ ለማንኛውም ከዚህ በኋላ አብረን እናደርጋለን ብላ አለችው። እሺ ሴፈንና ሙስጠፋ ሴፈንን እኔ ምልህ ከዚህ በኋላ ማድረግ ያለብንን ነገር በሙሉ ማድረግ አለብን ሙስጠፋ አለብን። ሜርሲ ልትቀድመን ነው። ሞርዚና ደግሞ እያየች እየተከታተለችን ስለሆነ በፍጹም እንደዚህ ካልሆነ አንችልም ብላ አለችው። ምን እናድርግ? እስኪ የምትፈልጊውን ነገር ተናገሪ ሴፈን፣ አብረን እናደርጋለን ብሎ ሲላት፣
ሞርዚናና እንዲሁም ሜርሲን ከዚህ ከህይወት ልናስወጣቸው ይገባል። ምን? አዎ። ቆይ እሺ አቻሮጌት ምን አደረገችሽ? ምናልባት ሜርሲ እንኳ እሺ፣ ግን ይችኛይቱ ምን አደረገችሽና ነው እንደዚህ የምታደርጊያት ብሎ ሲላት ምንም አይመለከትህም ብላ ሙስጠፋን አንገበገበችው። እንደዛ ከሆነ በጣም ጥሩ እናት ዛህራና እንዲሁም ብለኔ ነይ እስኪ ልጄ ታሪክ ላውራሽ እስኪ ብላ ታሪክ እየተረከችላት ባሉበት ሰዓት አቶ አምነን መጣና ቁጭ ብሎ እሱም ታሪኩን ሲሰማ በስተመጨረሻ ስለ አቶ አምነን ስሜት እናት ዛህራ ጠየቀቻት። ምንድን ነው? መቼም ትናንትና የት ሄዳችሁ እንደነበረ እኔ አይጠፋኝም፣ ምክንያቱም እኔ እኮ እናትሽ ነኝ እና የተፈጠረውን ነገር ንገሪኝ ብላ ስትል አቶ አምነን በጣም ጥሩና መልካም ነው፣ እኔ እንዳሰብኩት አይደለም እናት ዛህራ፣ ግን ደግሞ አሁን ላይ ሚስትና ልጅ አለው። ይህን ህይወቱን ማበላሸት አልፈልግም። አንድ የሚያሳዝነው ነገር እሱን በተጠጋው ቁጥር ስሜቴ ወደ እሱ እየገፋፋኝ ይመጣል ብላ አለች። አይዞሽ የኔ ልጅ ምናልባትም እኮ ለምክንያት ይሆናል ብላ ስትል አይ ይህ ምንም አይነት ምክንያት እንድኖረው አልፈልግም፣ በፍጹም እኔ እሱን ላገኝ አልፈልግም ብላ አለች። እናት ዛህራ ብቻችንን ትተይን ብሎ ሲል በጣም ደነገጠች። ከዛ ምን ነው አትደንግጭ ብሌኔ ምንም ነገር አልሰማሁም አላየሁም ብሎ ሲል እናት ዛህራ እየሳቀች ሄደች። እኔ ምልሽ የባለፈውን ጊዜ እንድገመው እንዴ? እኔ ሌሊቱን ሙሉ ስላንቺ ሳስብና ቀኑን ሳስብ በጣም ደስ ይለኛል እና ከባድ ስሜት ውስጥ ነው ያለሁት ብሎ አላት። እኔስ ብትል እኔም የእውነት ስላንተ ሳስብና ያሳለፍነውን ጊዜያቶች ሳስብ ልቤ በሐሴት ድብልቅልቅ ይላል ብላ አለች። ቃል ብሌኔ ተኝታ እንደዛ ገላዋ ተገላልጦ ሲያይ ወይኔ ይሄንን ገላማ አንድ ቀን መብላት አለብኝ፣ መቼም የሚፈልገውን ነገር መብሉ ሲያገኝ ኑሯል አምነን፣ ሀብት፣ ንብረት፣ ቤተሰብ፣ ጓደኛ እንዲሁም ደግሞ ሚስት። አሁን ግን እኔ ቃል ብሌንን ማግኘት አለብኝ፣ በዛም ብዬ በዚህም የኔ አደርጋታለሁ እያለ ብቻውን እያወራ ሲሄድ ብሌን ደንግጣ እናት ዛህር እኔ ክፍል የገባ ሰው ነበር እንዴ? ምን ነው? መቼም አምነንን ጠብቀሽ መሆን አለበት፣ ግን ደግሞ አምነን ከወጣ በጣም ቆይቷል ብላ አለቻት። አረ እንደዛ አይደለም እና ታዲያ እንዴት ነው ማለቴ? በቃ ተይው እርሹ ብላ ስትል መልሳትም አልረሳውም ልጄ፣ ግን ደግሞ እሱ አልመጣም፣ ምናልባት ቃል ሊሆን ይችላል ብላ አለች። ምን? በጣም ደነገጠች ብሌን። እና እንደዛ ተኝቼ ዝም ብሎኝ ሄደ ማለት ነው? ምን ነው? ምን አይነት አለባበስ ለብሰሽ ነበር የተኛሹ ብሌኔ? አረ ምንም ቀሚስ ነው እሱማ፣ ግን ደግሞ አጭር ስለነበረ አታስቢ፣ ቃል እኮ ያን ያህል ትኩር ብሎ የሚያይ ሰው አይደለም ብላ ስትል አይደል? ለነገሩ ልክ ነሽ፣ ምክንያቱም እሱ ለሰው እኮ መልአክ ነው እንጂ የእውነት ሰይጣን አይመስልም፣ ግን ደግሞ ትልቁ ሰይጣን ማለት እሱ ነው ብላ አለች። ሜርሲ እናት ዛህራን ካባረረቻት በኋላ በደስታ ልቧ ፍንድቅድቅ ብሎ አለቀም።